ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 5 ዛሬ የምንማማርበት ርዕስ ሪቪው ኩዌስችን 6.1 ነው። በባለፈው ክፍል ከ1 እስከ 4 ያሉ ጥያቄዎችን በጋራ አይተናል። በዛሬ ክፍል 2 ወይም ፓርት 2 ደግሞ ቀሪ ጥያቄዎችን አብረን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Question number 5. Two small identical conducting spheres repel each other with a force of 0.050 Newton when they are 0.25 meter apart. After a conducting wire is connected between the spheres and then removed, they repel each other with a force of 0.060 Newton. What is the original charge on each sphere ይላል። ይህ ጥያቄ በሁለት ተመሳሳይ አይዴንቲካል የሆኑ ስፌሪካል ሼፕ ያላቸው ኦብጀክቶች መጀመሪያ አይዴንቲካል ከሆኑ ሪፔል ነው የሚደራረጉት። ምክንያቱም ፖዚቲቭ ቻርጅ ወይም ኔጌቲቭ ቻርጅ ስለሚሆን ማለት ነው። ኦኬ ሶ ቱ ላይክ ቻርጅ ምን ይደራረጋሉ? ወይም አይዴንቲካል ቻርጅ ሪፔል ነው የሚደራረጉት። አንላይክ ቻርጅስ ደግሞ ፖዚቲቭ እና ኔጌቲቭ ቻርጅ የሆኑ ኦብጀክቶች ምን ይደራረጋሉ? አትራክት ይደራረጋሉ። ሶ ሁለት ተመጣጣኝ የሆኑ እኩል የቻርጅ መጠን ያላቸው ተመሳሳይ አይዴንቲካል የሆኑ ስፌሪካል ሼፕ ያላቸው ቻርጅ የሆኑ ኦብጀክቶች ፈርስት አት ዲስታንስ አር ወይም ደግሞ በ0.25 ሜትር ላይ ምን ያህል ሪፐልሽን ፎርስ ነበር? 0.050 ኒውተን ፎርስ ነው። በመካከላቸው ምን ተፈጠረ? ዘን አፍተር ኮንዳክቲንግ ዋየር ኮንዳክተር ማቴሪያል በሁለቱ ስፌሮች መካከል ኮኔክት ተደረገ። ኮኔክት ሲደረግ ምን ይፈጠራል ብላችሁ ታስባላችሁ? ቻርጅ ትራንስፈር ይኖራል። ሁለቱ አይዴንቲካል ቻርጅ ስለሆኑ ጀስት ምንድነው የሚኖረው? ቻርጅ ዲስትሪቢዩሽን ይኖራል ቢትዊን ዘ ስፌርስ ኤንድ ዘን ሪሙቭድ ይላል። ሶ በሁለቱ አይዴንቲካል በሆኑ ቻርጅ በሆኑ ስፌሮች መካከል አንድ ኮንዳክተር ማቴሪያል ወይም ኮንዳክቲንግ ዋየር ኮኔክት ከተደረገ በኋላ ከተወሰነ ጊዜ በኋላ ዘን ቻርጅ ዲስትሪቢዩሽን ይኖራል። ዘን ሪሙቭድ አደረግ ነው ሪፔል ኢች አዘር። በኮንዳክቲንግ ዋየሩ አማካኝነት እነዚህ ፌሮችም ሪፔል ይደራረጋሉ ነው። ሶ ይህንን ኮንዳክቲንግ ዋየር ሪሙቭ ካረግነው በኋላ የፈጠሩት በሁለቱ ቻርጆች መካከል የፈጠሩት የፎርስ መጠን 0.060 ኒውተን ነው። ጨመረ ወይንስ ቀነሰ ስንል ጨመረ። ይህ ፎርስ እንዴት ጨመረ? ያ ማለት አንደኛ ምንድን ነው? በሁለቱ ቻርጆች መካከል የቻርጅ መጠን በጨመረ ቁጥር ሪፐልሽን ፎርስም ይጨምራል። ሶ ይሄ ቻርጅ ከየት አገኙ ስንል ኮኔክት ካረግነው ዋየር ነው። ዋየሩ ጋር የነበሩ ቻርጆች ወደ ስፌሩ ዲስትሪቢዩትድ ይሆናሉ ማለት ነው። ዲስትሪቢዩትድ ከሆኑ በኋላ ጀስት እዚህ ጋር እንደገና ምንድነው ሪፔል ይደረጋሉ። ሶ ፎርስ ኢንክሪዝ አድርጓል። ከዋየሩ ቻርጅ ዲስትሪቢዩሽን አለ ማለት ነው። ስለዚህ ዋት ዘ ኦሪጂናል ቻርጅ ኦን ኢች ስፌር ይላል። መጀመሪያ ላይ የነበራቸው የቻርጅ መጠን ስንት ነበር? ኦሪጂናል ቻርጅ መጠኑ ስንት እንደሆነ ካልኩሌት አድርጎ ነው የሚለው። ይህን ጥያቄ ለመመለስ ፈርስት አይዲያው ሊገባን ይገባል። መጀመሪያ ጊቭኖቻችን እናወጣለን። ዘን ኮንዳክተር ዋየሩ ላይ የነበሩ ቻርጆች ምን ያህል ነበረ የሚለውን ቻርጅ ዲስትሪቢዩሽን ቻርጅ መጠን ከጨመረ አቴ ኮንስታንት ዲስታንስ ማለት ነው። ያው እንደዚህ ጋር እንደምታዩት ዳታው ኤሌክትሮስታቲክ ፎርስ ሪፐልሽን ፎርሱ ጨምራል። መጀመሪያ ላይ የነበረ የቻርጅ መጠን ምን ያህል ይሆናል የሚለውን በአማካኝ ቻርጇን ቻርጅቱ ሴም ቻርጅ መጠን ያላቸው እሱን እንፈልጋለን ማለት ነው። መጀመሪያ ጊቨናችን ስናወጣ ጊቨን ዳት ለምሳሌ ሁለቱ አይዴንቲካል ቻርጆች ናቸው። ሌት ዘ ቱ ቻርጅ ፖዚቲቭ ቻርጅ ናቸው ብለን እናስብ። ይህም ፖዚቲቭ ቻርጅ ነው፣ ይህም ፖዚቲቭ ወይ ኔጌቲቭ መጠቀም ትችላላችሁ፣ ምንም ችግር የለውም። በሁለቱ መካከል ያሉ ፎርስ ግን ሪፐልሽን ፎርስ ነው። ምክንያቱም አይዴንቲካል መሆን ስላለባቸው ሪፔል ነው የሚደራረጉት። በሁለቱ መካከል ያለው ሰፓሬሽን ዲስታንስ 0.25 ሜትር አለ ርቀት። ኢኒሻሊ ያለው የሪፐልሽን ፎርስ መጠን ኤሌክትሮስታቲክ ፎርስ ኢኒሻል is equal to 0.050 ኒውተን ነው። at a distance r is equal to 0.25 ሜትር። በሁለቱ መካከል ምንድነው አንድ ኮንዳክተር ማቴሪያል ኢንሰርት አደረግን። ዋየር ነው፣ ኤሌክትሪክ ዋየር ነው። ይሄ ምንም አይነት ጋፖ ላይ ወይም በሁለቱ ቻርጆች መካከል ምንም አይነት ኮኔክሽን አልነበረም። ዊዛውት ፊዚካል ተች ነው እነዚህ ቻርጆች ሪፔል የተደራረጉት። ነገር ግን በሁለቱ መካከል ኮንዳክተር ማቴሪያል ኢንሰርት አደረግን። ኤኒ ዋየር ማለት ነው። ኮንዳክተር ማቴሪያል የምንላቸው ላይክ ኮፐር ዋየር፣ አልሙኒየም ኤንድ ሶን የመሳሰሉት ማለት ነው።
በሁለቱ መካከል ንክኪ ያለ ማለት ነው። ኦኬ ሶ ንክኪ ስለሚኖር ወይንም ደግሞ ኮንታክት ስለሚኖር ቻርጅ ዲስትሪቢሽን ይኖራል። ቻርጅ በባህሪው ከአንድ ቦታ ወደ ቦታ ቻርጅ ፍሎ ይኖራል። ቻርጅ ፍሎ እንዴት ነው የሚኖረው? ለምሳሌ ይሄ ኮንዳክተር ማቴሪያል ምን አይነት ቻርጅ ነበረው ስንል ጀስት የቻርጅ ዲስትሪቢሽን ይኖራል ማለት ነው። ከዚህ ወደዚህ በቀላሉ ትራንስፈር ኦፍ ቻርጅ ይኖራል። ኮኔክት ካረግን በኋላ ይህንን ኮንዳክተር ማቴሪያል ሪሙቭ ስናደረግ በሁለቱ መካከል ያለው የሪፐልሽን ፎርስ መጠን ፋይናል 0.060 ኒውተን። ኤሌክትሮስታቲክ ፋይናል ኤሌክትሮስታቲክ ፎርስ ቢትዊን ዘ ቱ ቻርጅስ ሃው ማች 0.060 ኒውተን። ምን አድርጓል? የተወሰነ ጨምሯል። የጨመረው አቴ ኮንስታንት ዲስታንስ ነው። ነገር ግን ኦሪጂናል የቻርጅ መጠናቸው ምን ያህል ነበረ ነው። በኪው1 እና በኪው2 መካከል እንዳልኳችሁ ኮንዳክተር ማቴሪያል ኢንሰርት ስናደረግ ጀስት ከዚህ ወደዚህ ወይም ከዚህ ወደዚህ የቻርጅ ፍሎ ፍሰት ይኖራል። ቻርጅ ፍሰት ስለሚኖር ኢኳሊ ዲስትሪቢዩትድ ይሆናል ማለት ነው። ዋት ኢዝ ዘ ኦሪጂናል ቻርጅ ኦን ኢች ስፌር ይላል። ኪው1 ኢዝ ሃው ማች ኤንድ ቻርጅ 2 ሃው ማች። ኪው1 እና ኪው2 ወይም እዚህ ጋር ያለ የቻርጅ መጠን እና እዚህ ጋር ያለ የቻርጅ መጠን ምን ያህል ነው ብለን እናሰላለን ማለት ነው። በመጀመሪያው ለምሳሌ ኮንዳክተር ማቴሪያሉን ኢንሰርት ከማድረጋችን በፊት ያለው የኤሌክትሮስታቲክ ፎርስ መጠን ይሄን ያህል ነው። አኮርዲንግ ቱ ኩሎምብስ ሎው ኤሌክትሮስታቲክ ፎርስ ኢዝ ኢኳል ቱ ኤሌክትሮስታቲክ ኮንስታንት multiplied by magnitude of charge 1 and magnitude of charge 2 divided by separation distance ያላቸው separation distance r square እናደርጋለን። ሰብስ ስናደርግ ምንድነው የምናገኘው? ኢኒሻል ኤሌክትሮስታቲክ ፎርስ ኮንዳክተር ማቴሪያሉን ኮኔክት ከማድረጋችን በፊት ያለ ፎርስ መጠን የሪፐልሽን ፎርስ መጠን ይሄን ያለው ማግኒቱዱ ስናስገባ 0.050 ኒውተን። ኤሌክትሮስታቲክ ኮንስታንት ይታወቃል 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው። ማግኒቱድ ኦፍ ኪው1 ኤንድ ኪው2 ያው የቻርጅ መጠናቸው ኮኔክት ከማድረጋችን በፊት ያለውን የፎርስ መጠን ነው እንጂ እዚህ ጋር ምን ያህል የቻርጅ መጠን አለ፣ እዚህ ጋር ምን ያህል የቻርጅ መጠን እንዳለ እኩል መጠን ይኖር አይኖር የሚታወቅ ነገር የለም። ኦኬ ነገር ግን ሁለቱ ቻርጆች አይዴንቲካል ናቸው፣ አይዴንቲካል ቻርጅ ናቸው። ፖዚቲቭ ወይም ኔጌቲቭ። እኛ ሌት ዘ ቱ ቻርጅስ አር ፖዚቲቭ ብለን ስለተነሳ ሁለቱን ቻርጆች አይዴንቲካል አድርገን ሳይን ቻርጃቸውን ሪፐልሽን ፎርስ አለ በመካከሉ ብለን ተነስተናል። በመካከላቸው በ0.25 ሜትር ርቀት ላይ ያላቸው የሪፐልሽን ፎርስ መጠን 0.050 ኒውተን ነው። ዘን ማግኒቱድ ኦፍ ኪው1 እዚህ ጋር የነበረ የቻርጅ መጠን እና እዚህ ጋር የነበረ የቻርጅ መጠን ቢፎር ኮኔክቲንግ the conductor material between ኪው1 and ኪው2 በኪው1 እና በኪው2 መካከል ኮንዳክተር ማቴሪያሉን ኮኔክት ከማድረጋችን በፊት ያለው የቻርጅ መጠን ማለት ነው ዲቫይድ ባይ separation distance r ማለት 0.25 ሜትር the whole square። ኦኬ ዳውንሊ ይሄንን ነው የምናገኘው። ይሄን ስኩዌር እናደርጋለን፣ ሪአሬንጅ አድርገን ክሪክሮስ እናባዛለን ማለት ነው። ስናባዛ ምንድን ነው የምናገኘው የሚለውን እናያለን። ኦቨር1 አድርገን ክሪክሮስ እናባዛው እስኪ። ይሄን በዚህ ይሄን በዚህ ስናባዛ በአንድ ስናባዛ ይሄን ሪዛልት ወይንም ይሄን ቫልዩ እንዳለ እናስቀምጣለን። ይሄን በዚህ ስናባዛ 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር multiplied by the product of the two charge ማግኒቱድ ነው የምንወስደው። ኦኬ magnitude of q1 multiplied by q2 ፖዚቲቭ ወይም ኔጌቲቭ ቻርጅ ላይት ብላችሁ ከተጠቀማችሁ ኔጌቲቭ ሳይን ጀስት ማግኒቱዱን ብቻ እንድትጠቀሙ ነው። ኦኬ ይሄን በዚህ ስናባዛ የሚኖረው ሪዛልት ስንት ነው? 0.25 the whole square ማለት ራሱን በራሱ እናባዛለን። የሚመጣልን ሪዛልት 0.5 the whole square ስናደርገው 0.0625 ይመጣል። ይሄን ስኩዌር ስናደርገው ማለት ነው 0.25 the whole square ማለት 0.25ን በ0.25 ነው የምታባዙት። የሚመጣውም 0.0625 ይመጣል። multiplied by 0.050 እናደርገዋለን ማለት ነው። ከዚህ ይሄን በዚህ ስለምናባዛ 0.050 ስናደርገው የሚመጣው ስንት ነው? 0.00325 ይመጣል። ዛኔ ይህንን ከመጣም በኋላ ቦት ሳይድስ ምንድነው የምናደርገው? ዲቫይድ ባይ በስንት እናካፍሏለን? እዚህ ጋር ባለው 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር። ይሄንም በተመሳሳይ መልኩ 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር እናደርጋለን። ዛን ካንስል የሚሆኑትን ካንስል አድርገን በቀላሉ ማስላት እንችላለን ማለት ነው። ይሄ ሙሉ ለሙሉ ይጣፋል። የሚቀረው ማግኒቱድ ኦፍ ዋት
ማግኒቲዩድ ኦፍ ኪ1 መልቲፕላይድ ባይ ኪ2 አይደለ? ማግኒቲዩድ ዊዛውት ዳይሬክሽን ማለት ነው። ሶ ፖዚቲቭ ወይንም ኔጌቲቭ ሳናረግ ጀስት ያለው ማግኒቲዩድ ቫልዩ ነው። ሶ ይሄኛው ኒውተን ሜትር ስኩዌር በኒውተን ሜትር ስኩዌር ካንስል አውት ይሆናል። ይሄን ወደ ላይ ክሎምብ ስኩዌርን ወደ ላይ መውሰድ እንችላለን። ሶ ስንወስደው ክሎምብ ስኩዌርን የሁለቱ ቻርጅ ብዜት ማለት ነው። ሶ ይሄ ቁጥር ጀስት የሚመጣልን ምን ያህል ነው? 0.0031125 ዲቫይድ ባይ 9 ታይም 10 the power of 9 ስናረገው ስንት ይመጣል የሚለው ማስላት እንችላለን። ሶ እዚህ ጋር ምንድነው የምናደርገው? 0.0031125 ዲቫይድ ባይ 9 ለ9 እናከፍለውና ለ9 ስናከፍለው ስንት ነው የሚመጣው? 3.47 10 ሬዝ ኔጌቲቭ 4 ይመጣል። ሶ እሱን እንጽፋለን 3.47 ታይም 10 the power of ኔጌቲቭ 4 አለ እዚህ ጋር እንደምታዩት። እዚህ ጋር 10 the power of 9 ትቀራለች። ኦኬ ሶ ለ9 ብቻ ነው ያካፈለው። ሶ እሷን ወደ ላይ በፓወርስ ኦፍ ቴኔቴሽን መሰረት እንወስዳለን። ሶ በማካፈል ጊዜ ፓወራቸው ምንድነው የሚደረገው? መቀነስ ነው። የሚቀረን ቻርጅ ክሎምብ ስኩዌር ነው። ሶ ዘ ፕሮዳክት ኦፍ ቻርጅ 1 ኤንድ ቻርጅ 2 ቢፎር የነበረ የፎርስ መጠን ነው። ሪፐልሽን ፎርስ ቻርጆቹ ዲስትሪቢዩት ከመሆናቸው በፊት ማለት ነው። 3.47 እዚህ ጋር ያለውን ሪዛልት ስንወስድ 10 the power of ኔጌቲቭ 4 and 10 the power of ፖዚቲቭ 9 ፓወራቸው ዘ ሴም ቤዝ ስላላቸው ፓወራቸውን ምን እናደርጋለን? ሰብትራክት እናደርጋለን። ኔጌቲቭ 4 ማይነስ 9 ሶ ስንት ይመጣል? 10 the power of ኔጌቲቭ 13 ይመጣል ማለት ነው። እዚህ ጋር ምን ጽፋለሁ? 10 the power of ኔጌቲቭ 13 ምን ክሎምብ ስኩዌር ይመጣ ማለት ነው። ኦኬ ሶ ይሄ መጀመሪያ ኮንዳክተር ዋየሩን ኮኔክት ከማድረግ በፊት ማለት ነው በሁለቱ ቻርጆች መካከል ምንም አይነት ኮንዳክተር ማቴሪያል ሳይኖር ኢኒሻሊ the magnitude of q1 and q2 በሁለቱ ቻርጆች መካከል ያለው የሪፐልሽን መጠን ይሄን ያለው at a distance 0.25 ሜትር አይደለ? ሶ magnitude of q1 multiplied by q2 የሁለቱ የቻርጅ ብዜት አጠቃላይ ያለው ሪዛልት ይሄን ያህል ቁጥር ነው። ሶ ቀጥሎ ምንድነው? after a conducting wire is connected between the spheres ኮኔክት አደረግን። ሶ ከፍተኛ ቻርጅ ካለው ወደ ዝቅተኛ ቻርጅ ወዳለው ምን ይኖራል? ቻርጅ ፍሎ ይኖራል። የቻርጅ ፍሰት ይኖራል። ምክንያቱም በሁለቱ መካከል ጀስት የቻርጅ ዲስትሪቢዩት የሚያደርግ ማቴሪያል ኮኔክት አድርገናል። ስፔሻሊ ኮንዳክተር ማቴሪያሎች ፍሬ ኤሌክትሮን ስላላቸው እነዚህ ፍሬ ኤሌክትሮኖች እዚህ ጋር ያለውን ሞር ቻርጅ ወይም ፖዚቲቭ ቻርጆቹ ምን ያደርጋል? አትራክት ያደርጋሉ ማለት ነው። ኦኬ አትራክት አድርገው ጀስት ወዴት? ዝቅተኛ ወዳለው ስፔስ ወይም ቦታ ፍሎ ያደርጋል። ሶ ሁለቱ የቻርጅ ዲስትሪቢዩሽን የሚያቆመው መቼ ነው? እኩል የቻርጅ መጠን ሲኖራቸው። ኪ1 ኤንድ ኪ2 በአማካኝ እኩል የቻርጅ መጠን ሲኖራቸው በሁለቱ መካከል ምን ሊኖራል? የቻርጅ ፍሰቱ ይቆማል ማለት ነው። ልክ እንደ ሂት ኢነርጂ ማለት ነው። የሙቀት ኢነርጂ ብዙ ጊዜ ከፍተኛ ቴምፕሬቸር ካለው ወደ ዝቅተኛ ቴምፕሬቸር ወዳለው ነው ሙቭ የሚያደርገው። ቻርጅም በተመሳሳይ መልኩ የቻርጅ ልዩነት ካለ የቻርጅ መጠን ማለት ነው ኳንቲቲው ወይም ማግኒቲዩድ ኦፍ ቻርጅ ያለመመጣጠን ነገር ካለ ቻርጅ ፍሰት ይኖራል ማለት ነው። ኦኬ በሁለቱ መካከል ኮንዳክተር ማቴሪያል ኢንሰርት አድርገናል። ሶ የቻርጅ ፍሰት ይኖራል። ኢኳል የሆነ የቻርጅ መጠን ሲኖር የቻርጅ ፍሰት ይቆማል። ዘንድ ተመሳሳይ ቻርጅ ፍሰት ነው። ለምሳሌ እዚህ ጋር 1000 ቢኖር እዚህ ጋር 20 የቻርጅ መጠን ቢኖር ፖዚቲቭሊ ቻርጅድ ሁለቱም ፖዚቲቭሊ ቻርጅድ የሆኑ ማቴሪያሎች ቢኖር 1000 ክሎምብ እና እዚህ ጋር 20 ክሎምብ ቢሆን የቻርጅ አለመመጣጠን አለ። ግን አይደንቲካል ቻርጅ ስለሆኑ ምን ይደራረጋሉ? ይገፋፋሉ። ሶ ሌትስ ቴክ ሂር ኢዝ 1000 ክሎምብ ቻርጅ እንደ ኤግዛምፕል ነው። ለምሳሌ እዚህ ጋር 1000 ክሎምብ ቢኖር እዚህ ጋር 20 ቢኖር ይሄ ከፍተኛ የቻርጅ መጠን አለው፣ ይሄ ደግሞ ዝቅተኛ የሆነ የቻርጅ መጠን፣ ሁለቱም ግን ሪፔል ይደራረጋሉ። ሶ ኮንዳክተር ማቴሪያል በመካከላቸው ብናስገባ ከዚህ ከፍተኛ ቻርጅ ክምችት ካለው ወደ ዝቅተኛ ቻርጅ ክምችት ወዳለው ምን ያደርጋል? ፍሎ ያደርጋል ማለት ነው። ኦኬ ተመሳሳይ ቻርጅም ቢሆን ቻርጅ ፍሎ ያደርጋል ቢኮዝ ኤ ኮንዳክተር ማቴሪያል ነው። ሶ ይሄ እየጨመረ ይሄ ደግሞ የቻርጅ መጠኑ እየቀነሰ ይመጣና እኩል የቻርጅ መጠን ሲኖር ይቆማል ማለት ነው። ሶ እኩል የቻርጅ መጠን ሲኖራቸው ደግሞ ያለው የቻርጅ በቻርጆቹ መካከል ያለው ሪፐልሽን ፎርስ እንደምታዩት 0.060 ኒውተን ነው አይደለ? ሪፔል የተደራረጉ በዚህ ያህል ፎርስ ማለት ነው። ስለዚህ መጀመሪያ ላይ ያለ የቻርጅ መጠን ምን ያህል ይሆናል ነው what is the original charge on each sphere ይላል። ሶ ፈርስት ምንድነው የምናደርገው? አንደኛው በዚህ ፎርስ አይተናል። በሚቀጥለው ደግሞ ቻርጅ ዲስትሪቢዩሽን ከተፈጠረ በኋላ ተመሳሳይ የቻርጅ ፍሰት ወይም መጠን እዚህ ጋም ቻርጅ 1 ላይም ቻርጅ 2 ላይም ያለ የቻርጅ መጠን ተመጣጣኝ ሆኗል። ሶ እሱን አማካኝ የሆነ የቻርጅ መጠኑን ቼክ እናደርጋለን ማለት ነው። ኦኬ ሶ ደን በዚህ
የፎርስ መጠን ሪፔል እንደተደራረጉ ይናገራል። አሁን እዚህ ጋር 1020 ክሎምብ ያልኩት ጀስት እንደ ኤግዛምፕል ነው። ዋናው የምንፈልገው እዚህ ጋር የቻርጅ ያለው መጠንና እዚህ ጋር ያለው የቻርጅ መጠን ምን ያህል ይሆናል ነው። ሁለቱ ተባስተው እንደምታዩት 3.47 ታይም 10 ሬዝ ኔጌቲቭ 13 ክሎምብ ስኩዌር ነው አይደለ? መልቲፕሊኬሽን ውስጥ ታዩ የሁለቱ የቻርጅ ብዜት በቁጥር ሲገለጽ ይሄ ነው ያለው። ኢንዲቪዥዋሊ ደግሞ ያለው ኦሪጂናል ቻርጃቸው ምን ያህል ይሆናል የሚለውን እናሰላለን። ኦኬ አፍተር ኮኔክቲንግ ዊዝ ዋየር ቻርጅስ ሪዲስትሪቢዩትድ ኢኳሊ። ያው ኮኔክት ካደረግነው በኋላ ቻርጆቹ ሪዲስትሪቢዩትድ ይሆናሉ። ሃየር ኮንሰንትሬሽን ካለው ወደ ሎወር ኮንሰንትሬሽን ወዳለው የቻርጅ ቦዲ ሙቭ ያደርጋል። ሲንስ ስፌርስ አር አይዴንቲካል ይላል። ስፌሪካል የሆኑ ኦብጀክቶች ጀስት አይዴንቲካል የቻርጅ ፖዚቲቭ ነው የሚፈጥሩት። አማካኝ የሆነ የቻርጅ መጠን ኪዋን እና ኪው2 ሌስ ቴክ ኪው አቬሬጅ ማለት ነው። ኪዋን ፕላስ ኪው2 ዲቫይድ ባይ 2 እናደርጋለን። ፋይናል ኤሌክትሮስታቲክ ፎርስ ይሄ ማለት ነው። በሁለቱ ቻርጆች አይዴንቲካል ቻርጆች መካከል ያለው ሪፐልሽን ፎርስ ስንት ነው? 0.060 ኒውተን ነው። ከዚህ በፊት ኮኔክት ካደረግነው በኋላ ያን ኮኔክት ያደረግነው ዋየር ምን አድርጉት ነው የሚለው ሪሙቭድ ይሆናል ነው። ሪሙቭድ ሆኗል። ሪሙቭ ከሆነ በኋላ ኤሌክትሮስታቲክ ፎርስ ኒው ኤሌክትሮስታቲክ ፎርስ ማለት ነው። በሁለቱ ቻርጆች መካከል ቻርጆቹ ሪዲስትሪቢዩትድ ከሆኑ በኋላ ደን ከዚህ ወደዚህ ሙቭ ካደረጉ በኋላ ኢኳል የሆነ የቻርጅ መጠን ሲኖራቸው በመካከላቸው ያለውን ኤሌክትሮስታቲክ ፎርስ ለማስላት ኤሌክትሮስታቲክ ኮንስታንት ኬ ቻርጅ 1 ታይምስ ቻርጅ 2 ዲቫይድ ባይ አር ስኩዌር ይሆናል ማለት ነው። ይሄ ፋይናል ወይንም ደግሞ ኒው ፎርስ ቢትዊን ዘ ቱ ቻርጅስ ሪዲስትሪቢዩት ከሆነ በኋላ ቻርጆቹ ያለው ይሄ ቻርጅ 1 እና ቻርጅ 2 ዘ ሴም ኪው ቫልዩ ስንወስድ ኪው ብለን ከሰየም ኪው1 ኪው2 ኪው ታይምስ ኪው ኬ ታይምስ ኪው ስኩዌር ኦቨር አር ስኩዌር ማለት ዘ ሴም አይዴንቲካል ቻርጅ ስለሆነ ነው የምንጠቀም። ነገር ግን ይሄ ቻርጅ ኪው አማካኝ ነው። እዚህ ጋር ያለው መጠን ተደምሮ ዲቫይድ ባይ 2 አቨሬጅ ቻርጅ መጠንን ለማስላት ይሄን እንጠቀማለን። ኤሌክትሮስታቲክ ፎርስ ፋይናል ኦር ኒው ፎርስ ቢትዊን ዘ ቱ ቻርጅ ኤሌክትሮስታቲክ ኮንስታንት multiplied by q square. q stands for what? q1 plus q2 divided by 2 average charge ማለት ነው። ኦኬ divided by separation distance between the two charge is equal to ያለው የፎርስ መጠን እዚህ ጋር ኮኔክት ካደረግን በኋላ ዋየሩ ሪዲስትሪቢዩት ከሆኑ ቻርጆች በኋላ ፋይናሊ ያለ ኤሌክትሮስታቲክ ፎርስ መጠን 0.060 ኒውተን። በኬ ቦታ 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ክሎምብ ስኩዌር አስገባለሁ። ዘ ኒው ቻርጅ ኪው ስኩዌር ጀስት ይሄኛውን ሀሳብ እንወስድና ኪው ስኩዌር አድርገን እንወስዳለን። ሰፓሬሽን ዲስታንስም ኮንስታንት ነው። የቻርጅ ሰፓሬሽን ዲስታንስ ምንም አይነት ለውጥ አላረግንም። ስለዚህ 0.25 ዶል ስኩዌር እናደርጋለን ማለት ነው። ዘ ፕሮዳክት ኦፍ ኪው1 ኤንድ ኪው2 ዊ ሴድ አቨሬጅ ኪው ብለን የምንወስደውን እሱን እንፈልጋለን ማለት ነው። ሰብስቲቱት ስናደርግ ይህንን እናስገባለን። 0.060 ኒውተን is equal to k volume 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ክሎምብ ስኩዌር ሰብስቲቱት እናደርጋለን። ቻርጅ ስኩዌር እንዳልኳችሁ አቨሬጅ ነው የምንወስደው። ዲቫይድድ ባይ ሰፓሬሽን ዲስታንሳችን ደግሞ 0.25 ሜትር ዘሆል ስኩዌር እናደርጋለን። ኦኬ ቅድም እንዳደረግነው ክሪክሮስ ማባዛት ነው። ይህም በዚህ እናባዛለን። ካባዛም በኋላ የምናገኘው ሪዛልት ይሄን በዚህ ስናባዛ በኪው ስኩዌር እንዳል በአንድ ስናባዛው ራሱ ነው የሚሆነው። ይሄን በዚህ ስናባዛ ደግሞ የሚመጣልን ሪዛልት ጀስት ከቅድሙ ጋር በጣም ሲሚላር ነው። 0.5 the whole square ስናደርግ 0.0625 ይመጣል። ራሱን በራሱ ማባዛት ነው። then multiplied by በስንት እናባዛለን? በ0.060 ኦኬ 0.060 ኒውተን ስናባዛው የሚመጣልን ሪዛልት 0.00375 ይመጣል። ዘን በቀጣይ ምንድነው የምናደርገው? ጀስት ይሄኛውን ኪው ስኩዌር እንዲቀር both sides 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ክሎምብ ስኩዌር ይሄንንም 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ክሎምብ ስኩዌር እናደርጋለን። ካንስል የሚሆኑትን ስናይ እዚህ ጋር ይሄ ሙሉ ለሙሉ በዚህ ካንስል አውት ይሆናል። የሚቀረው ማለት ነው ቻርጅ ስኩዌር ማለት ነው አይደል? ቻርጅ ስኩዌር is equal to ኒውተን ሜትር ስኩዌር በኒውተን ሜትር ስኩዌር ይጣፋል። ክሎምብ ስኩዌር ወደ ላይ ትሄዳለች ማለት ነው።
0.00375 ዲቫይድድ ባይ 9 እናደርጋለን። ለ9 ስናካፍለው የቁጥር ሲካፈል ለ9 ስናደርግ የሚመጣልን ሪዛልት 4.166 10 ሬዝ ኔጌቲቭ 4 ይመጣል። አፕሮክሲሜትሊ ይህንን እናጠጋጋው 4.17 እናደርገው። 10 ፓወር ኦፍ ኔጌቲቭ 4 ይመጣል። ይህንን ካገኘን በኋላ እዚህ ጋር ደግሞ ይህንን ቁጥር ለ9 ብቻ ነው ያካፈልኩት። እዚህ ጋር 10 ፓወር ኦፍ 9 ይቀራል ማለት ነው። ቅድም እንዳደረግነው ይህንን ፓወርስ ኦፍ 10 ኖቴሽኖችን ቀናንሳል። 10 ሬዝ ኔጌቲቭ 4 ሲካፈል 10 ፓወር ኦፍ 9 ማለት አንዱን ቤዝ 10 ወስጄ ፓወራቸውን እቀንሳል። ኔጌቲቭ 4 ሲቀነስ 9 ስንት ይመጣል ማለት ነው? ኔጌቲቭ 13። ሁለቱን ስናቀናንስ ኔጌቲቭ 13 ይመጣል ማለት ነው። ይህ ኪው ስኩዌር ኢዝ ኢኳል ቱ 4.17 10 ሬዝ ኔጌቲቭ 13 ኩሎምብ ስኩዌር ነው። ቻርጅ ኪውን ለማግኘት ምን መጠቀም እንችላለን? ራዲካል ውስጥ መክተት ይኖርብናል ማለት ነው። ያገኘነውን መልስ ቦት ሳይድስ ራዲካል አንደ ራዲካል። ኪው ስኩዌር ከራዲካል ሲወጣ ምን ነው የሚሆነው? ቻርጅ ኪው አማካኝ የቻርጅ መጠን ማለት ነው። አንደ ራዲካል ይህንን ራዲካል ውስጥ ስንከተው 4.17 10 ፓወር ኦፍ ኔጌቲቭ 13 ኩሎምብ ስኩዌር ይሆናል። ይህንን ከራዲካል ማውጣት እንችላለን በካልኩሌተር። ከራዲካል ሲወጣ የሚመጣው መልስ በካልኩሌተር ስታወጡት የሚመጣላቸው የቫሊዩ የቻርጅ ኪው መጠን 6.455 ታይምስ 10 ፓወር ኦፍ ኔጌቲቭ 7 ኩሎምብ ይመጣል ማለት ነው። ኪው ማለት ግን ከዚህ በፊት እንዳልነው የሁለቱ ቻርጅ አማካይ ነው። ኪው1 ሲደመር ኪው2 ዲቫይድድ ባይ 2 ኪው ቫልዩ። ኪው አግኝተናል አይደል? በዚህ መሰረት 6.455 10 ሬዝ ኔጌቲቭ 7 ኩሎምብ ነው። ይህንን እንወስድና እዚህ ሰብስት እናደርጋለን። the sum of the two charge እዚህ ጋር ያለውን የቻርጅ መጠን ሳሜሽን ቁጥር እናገኛለን። ስለዚህ ምንድነው የምናደርገው? q in place of q is equal to charge 1 plus charge 2 divided by 2 ከሆነ q ደግሞ ያገኘነው ሪዛልት ስንት ነው? 6.455 10 the power of negative 7 coulomb is equal to the sum of charge q1 and q2 divided by 2 ነው። ክሪክሮስ እናባዛው። ይሄን በዚህ እናባዛለን። ይሄን በዚህ እናባዛው sum of the two charge ዲስትሪቢዩሽን ከሆነ በኋላ የሁለቱ የቻርጅ ድምር ውጤት ማለት ነው። ይሄንን በሁለት ስናባዛው ስንት ይመጣል? 2 ሲባዛ 6.445 ስናባዛው የሚመጣልን ሪዛልት ስንት ነው? 12.291 ማለት ነው። 12.91 ሲባዛ 10 the power of negative 7 ኩሎምብ። አሁን የሚያስፈልገን ነገር ይሄን በሁለቱ መጀመሪያ ላይ በሁለቱ ቻርጆች መካከል ያለው ሪፐልሽን ፎርስ ስንት ነበር? 0.050 ነበረ። የሁለቱ የቻርጅ ብዜት መጠን ደግሞ ተባስተው ያለውን የሪዛልት አይተናል በሁለቱ። ይሄ ደግሞ ሲደመሩ የቻርጅ መጠናቸው ይሄን ሁለቱ ቻርጆች ተባስተው የሚመጣው ውጤት 3.47 10 ሬዝ ማይነስ 13 ኩሎምብ ስኩዌር ነበር። ተደምሮ ሁለቱ ቻርጆች ሲደመሩ ወይንም ሰማቸው ደግሞ ስንት ነው የሚመጣው? 12.91 ታይም 10 ሬዝ ኔጌቲቭ 7 ኩሎምብ ነው። ስለዚህ አይ ቲንክ እዚህ ጋር እንደምታዩት ሰማቸው ይህን ያህል ነው። ፕሮዳክታቸው ደግሞ ያገኘነውን ቁጥር ሁለቱን በኳድራቲክ ኢኩዌሽን ውስጥ አስገብተው ወይንም ደግሞ ሳይመልተነስሊ ዋን አናዘር ሰብስት አድርገን ኦሪጂናል ቻርጅ ኦን ኢች ስፌር ኪው1 እና ኪው2 መጀመሪያ ላይ ምን ያህል የቻርጅ መጠን ነበረ፣ ሪዲስትሪቢዩትድ ከመሆኑ በፊት የቻርጅ መጠኑ አንደኛው ወደ አንደኛው ዲስትሪቢዩትድ ከመሆኑ በፊት የነበረው የቻርጅ ኦሪጂናል የቻርጅ መጠን በኪው1 እና በኪው2 ምን ያህል የቻርጅ መጠን ነበረ፣ ምን ያህል ኩሎምብ ቻርጅ ነበረ ነው ጥያቄው። ሁለቱን ዳታዎችን እንወስድና ዳንዱን ቻርጅ1 እና ቻርጅ2 ምን ያህል እንደነበረ እናሰላለን። እነዚህ ዳታዎቻችንን ወስደን ጀስት ይሄኛውን ወደ 1 ነጥብ ለማድረግ 1.291 እዚህ ጋር ምን ይሆናል? ቱ ዘ ሌፍት ከሆነ ፕላስ እንጨምራለን። ፕላስ 1 ስንሆን 10 the power of negative 6 ኩሎምብ ይሆናል ማለት ነው። ካስታወሳችሁ አይ ቲንክ
ይሄ የሚጋብዘን ሞር ወደ ኳድራቲክ ኢኩዌዥን ነው። ኳድራቲክ ኢኩዌዥን ላይ ስትማሩ ለምሳሌ ኤክስ ስኩዌር ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢዝ ኢኳል ቱ 0 ይሄ ዲግሪ ቱ ፋንክሽን ወይም ኳድራቲክ ኢኩዌዥን ይባላል ማቴማቲክስ ላይ። ካስታወሳችሁ ኳድራቲክ አንደኛ ኳድራቲክ ፎርሙላ አለ፣ እሱ መጠቀም እንችላለን። ማይነስ ቢ ፕላስ ኦር ማይነስ ቢ ስኩዌር ማይነስ 4ac ኦቨር 2 የሚለውን አንደኛው የኤክስ ቫሪያብል ማለት ነው። ጀስት ይህን እንጠቀማለን። እነዚህ ኮፊሽንት ናቸው። የዲግሪ ቱ ወይም ኤክስ ቫሪያብል ኮፊሽንት ኤ ነው። እዚህ ጋር እንደምታዩት የኤክስ ደግሞ ኮፊሽንት ቢ ነው። ይሄ ደግሞ ኮንስታንት ተርሙ ሲ ነው። ሶ ማይነስ ቢ ፕላስ ኦር ማይነስ አንድ ራዲካል ቢ ስኩዌር ማይነስ 4ac ኦቨር 2 ይሄ ኳድራቲክ ኢኩዌዥን ይባላል። ነገር ግን ለምሳሌ ይህንን በቀላሉ ለማግኘት ምን እንጠቀማለን? ሁለት ነገሮች ተባስተው በዜታቸው ኮንስታንት ተርሙ የሚሰጠን ከሆነ ለምሳሌ እዚህ ጋር ለምሳሌ ሁለት ቫሪያብሎች ሁለት ነገሮች ተደምረው ለምሳሌ x1 multiplied by x2 ተባስተው ኮንስታንት ተርሙ የሚሰጡ ሁለት ቁጥሮች እና ሁለት ቁጥሮች ደግሞ again x1 ሲደመር x2 x1 ሲደመር x2 ቢን የሚሰጡ ኮፊሽንቶች የትኞቹ ናቸው ብለን ካሰብን በቀላሉ ዲስትሪቢዩት አድርገን መስራት እንችላለን ማለት ነው። ሶ እዚህ ጋር እንደምታዩት ቻርጅ 1 እና ቻርጅ ተባስተ ይሄ ቁጥር አለ። ቻርጅ 1 እና ቻርጅ 2 ተደምረው ደግሞ ይሄን ቁጥር የሚሰጡ ሁለቱ ቁጥሮች እነማን ናቸው ነው። ሶ ጥያቄያችንም what is the original charge on each sphere ይላል። በሁለቱ ቻርጆች መካከል ያለውን የቻርጅ መጠን ኦሪጂናል የቻርጅ መጠን ስንት ነው? ሶ ይሄ ወዴት ይጋብዘናል? ወደ ኳድራቲክ ኢኩዌዥን ይጋብዘናል ማለት ነው። ሶ ኳድራቲክ ኢኩዌዥን ተጠቅመን እያንዳንዱ የቻርጅ መጠንን በኳድራቲክ ፎርሙላ መሰረት ማቴማቲክስ ላይ በተማራችሁት መሰረት እናሰላለን ማለት ነው። ሶ ኳድራቲክ ኢኩዌዥናችን በምን ፎርማት መቀመጥ አለበት ስንል the charge satisfies the quadratic equation, therefore ምን እናደርጋለን? x square minus the product the sum of the two charge q1 plus q2 multiplied by x plus c constant term ነው። constant term ደግሞ just the product of q1 multiplied by q2 is equal to 0. so ሁለቱም ሪፐልሽን ፎርስ ነው ያላቸው። ቻርጅ 1ም ቻርጅ 2ም ሪፔል ነው ቢደረጉት። so በሁለቱ ቻርጆች መካከል just a ማለት ነው ኳድራቲክ ኢኩዌዥን ስንል ax square the coefficient of a and እዚህ ጋር ደግሞ minus bx plus c is equal to 0. so a value constant value ነው። የx coefficient 1 ነው። b ደግሞ b እንደምታዩት ማን ነው? b ማለት the sum of q1 plus q2 ነው። again c የምንለው ኮንስታንት ተርም ደግሞ ኮንስታንት ተርሙ the product of q1 and q2 ነው። በቻርጅን ቻርጅ ተባስተው የሚሰጠን ቁጥር አለ። እሱን ቁጥር ሰብስቲቱት እናደርጋለን ማለት ነው። the sum of the two charge ደግሞ የመጣነው ሪዛልት እዚህ ጋር እናስገባለን ማለት ነው። ሶ በቀላሉ ይሄንን ከተጠቀምን ይሄ ፎርማት የሚያሳየው ኳድራቲክ ኢኩዌዥን ነው። ስለዚህ ምንድነው የምናደርገው? ማይነስ b ፕላስ ኦር ማይነስ አንድ ራዲካል b ስኩዌር ማይነስ 4ac ኦቨር 2a ይሄ x ቫሪያብል ስንት ነው? ሶ እያንዳንዱ ቻርጅ ለማግኘት q1 እና q2 ያን in place of b ማንን ነው የምናስገባው? b ማለት just the sum of q1 plus q2 q1 plus q2 ማለት ደግሞ ያለን ሪዛልት 1.291 ታይም 10 the power of negative 6 አለ። እሱን እናስገባለን ፕላስ ኦር ማይነስ አንድ ራዲካል b ስኩዌር ማለት የትኛውን ነው የምንወስደው? የዚህን የሁለቱን ድምር ውጤት 1.291 10 raise minus 6 the whole square minus 4ac 4 multiplied by a ኮኤፊሺየንታችን 1 ነው multiplied by c ብለን የምንሰይመው ደግሞ የትኛው ነው? the product of charge 1 and charge 2 ይሄን ቁጥር ማለት ነው። ኦኬ ሶ ከራዲካል ሲወጣ የሆነ ቁጥር ይመጣል divided by 2 times a value constant value a degree to coefficient ነው። ስለዚህ 1 ነው። ኦኬ 1 ስለተጠቀምን
2 ታይምስ 1 2 ነው ማለት ነው። ኦኬ ሶ በዛ መሰረት አንዴ ፕላስ አንዴ ማይነስ ሲሆን የሚመጣልን የቻርጇና የቻርጅቱ መጠን በቀላሉ በዚህ መስላት እንችላለን። በዚህ መሰረት እያንዳንዱ ሰብስቲቱት ስናደርግ እዚህ ጋር ባለው ዳታ እና በኳድራቲክ ኢኩዌሽናችን ተጠቅመን በቀላሉ ሶልቭ ማድረግ እንችላለን። ሶ ቁጥሮቹ ሰብስቲቱት ስናደርግ x is equal to ማይነስ b ቫልዩ ማለት እንዳልኳችሁ the sum of q1 plus q2 ነው። የሚመጣልን ቁጥር ይሄ ነው። ሶ እዚህ ጋር ጀስት ማይነስ አለ ማይነስ ኦፍ ማይነስ ፕላስ ይሆናል ማለት ነው። ኦኬ ማይነስ ኦፍ ማይነስ ፕላስ ስለሚሆን ጀስት ማይነስ ኦፍ ማይነስ the product of the sum of q1 and q2 ስንት ነው የሚመጣው? 1.291 ታይም 10 the power of minus 6 ክሎምብ ነው። ስንወስዳለን ፕላስ ኦር ማይነስ አንደር ራዲካል ቢ ስኩዌር ብለን የምናስበው ይሄንን ነው። ቢ ኔጌቲቭ ስኩዌር ስለሚሆን ፖዚቲቭ ነው የሚመጣው። ሶ the product of q1 and the multiplication the sum of q1 and q2 እዚህ ጋር በማይነስ ሁለቱ ተደምረው ኔጌቲቭ ቢ ማለት ነው። ሶ 1.291 ሲባዛ 10 ሬዝ ማይነስ 6 ክሎምብ ዞር ስኩዌር ይሆናል። ማይነስ 4 ኤ ቫልዩ 1 ነው 1 ነው። ሲ ቫልዩ ደግሞ the product of q1 and q2 ማለት ነው። ይሄንን እንወስዳለን። ሶ እያንዳንዱ ነገር እንደዚህ ሰብስት ካረጋችሁ በኋላ the whole divided by ለስንት ነው የሚካፈለው? divided by 2a 2 times a value የዲግሪ 2 x square coefficient 1 ነው። ኦኬ a value ኦኬ a ነች። ኦኬ a ማለት 1 ነው ማለት ነው። ኦኬ ሶ በዚህ መሰረት ይሄን ቁጥር መጀመሪያ ራዲካል ውስጥ ያለውን እንሰራለን። ይሄ ስኩዌር ኔጌቲቭ ስኩዌር ሲሆን ፖዚቲቭ ይመጣል። ይሄኛው ደግሞ 4 times 1 times 3.47 times 10 ሬዝ ኔጌቲቭ 13 ክሎምብ ስኩዌር አለ ማለት ነው። ሶ ይሄ ከራዲካል ሲወጣ ስኩዌር ሆኖ ስንት ይመጣል የሚለው ማስላት እንችላለን። ሶ በቀጣይ ምንድነው የምናደርገው? x is equal to ማይነስ ማይነስ ፕላስ ስለሚሆን 1.291 ታይም 10 the power of minus 6 ክሎምብ ፕላስ ኦር ማይነስ እዚህ ራዲካል ውስጥ ያለውን ነገር ነው ጣጣውን የምንጨርሰው። ሶ መጀመሪያ ራዲካል ውስጥ ምንድነው መሆን ያለበት የሚለውን እንየው። ሶ ኔጌቲቭ 1.291 ታይም 10 ሬዝ ማይነስ 6 ክሎምብ ዘሆል ስኩዌር ማለት ኔጌቲቭ ወደ ፖዚቲቭ ይለወጣል። 10 the power of minus 6 የነበረው ስኩዌር ሲደረግ ኔጌቲቭ 12 ይመጣል። 10 the power of ኔጌቲቭ 12 ይህን ቁጥር ስኩዌር ማድረግ ነው የሚጠበቅብን። ሶ ስኩዌር ስናደርገው ስንት ይመጣል? 1.291 ስኩዌር ስታደርጉት የሚመጣው 1.6681 ይመጣል ማለት ነው። ሶ 10 ሬዝ ኔጌቲቭ 12 ይመጣል። ሶ አፕሮክሲሜትሊ 66 የሚለውን ስለሚቀጥል አንዱን አፕሮክሲሜትሊ ወደ 7 እንቀይራለን። ዘን እዚህ ጋር ማይነስ ክሎምብ ስኩዌር አብራ ስለምትነው 4 times 1 times 3.47 ስንት ይመጣል የሚለውን እናስላው። ሶ 4 multiplied by 1 multiplied by 3.47 3.47 ሲሆን ስንት ይመጣል? 13.88 ማለት ነው። እዚህ ጋር 13.88 10 the power of ኔጌቲቭ 13 ይሆናል። ኦኬ ክሎምብ ስኩዌር። ሶ አሁን ምንድነው የምናደርገው? ወደ ተመሳሳይ ቤዝ 10 እንቀይራቸውና ለምሳሌ ወይን 13 ማድረግ ይኖርብኛል ወይን ደግሞ ይሄን ወደ 12 መለወጥ አለብኝ። ሶ ወደ 12 ለመለወጥ እቺን ወደዚህ ሽፍት አደርጋለሁ ነጥቧን ማለት ነው። ሶ 1.388 10 ሬዝ ኔጌቲቭ 12 ክሎምብ ስኩዌር ይሆናል። ሶ ከ1.667 10 ሬዝ ማይነስ 12 ክሎምብ ስኩዌር ምን ማድረግ ነው? መቀነስ ነው። ስቀንሰው ምን ያህል ይመጣል የሚለው ማስላት እንችላለን። ሶ ይሄንን ወደዚህ ሽፍት አድርገን 10 ሬዝ ማይነስ 12 ስናመጣው ሉክ እዚህ ጋር ኮመን የሆነ ምን እንወስዳለን? 10 ሬዝ ኔጌቲቭ 12 እንወስዳለን። ከ1.667 ማን እንቀንሳለን? 1.388 እንቀንሳለን ማለት ነው። ሶ ይሄ ስንቀንሰው 0.279 ይመጣል። ሉክ 0.279 ሲባዛ ኮመን የሆነ 10 ሬዝ ኔጌቲቭ 12 ክሎምብ ስኩዌር ነው።
ይህንን ቁጥር ወደ ምንድን ነው ከራዲካል ውስጥ ማውጣት እንችላለን። ኦኬ ይህን ለብቻ ማውጣት ትችላላችሁ። 10 ሬዝ ማይነስ 12 ከራዲካል ሲወጣ 10 ዘ ፓወር ኦፍ ኔጌቲቭ 6 ሆኖ ይወጣል። ክሎምብ ስኩዌር ከራዲካል ሲወጣ ክሎምብ ብቻ ይሆናል። ኦንሊ ማውጣት ያለባችሁ 0.279 ነው። ይህን ቁጥር ራዲካል ውስጥ ከተው ከራዲካል ሲወጣ 0.279 ከራዲካል ሲወጣ ስንት ይሆናል? እዚህ ጋር እንደምታዩ 0.528 አፕሮክሲሜትሊ 0.528 ይመጣል። እዚህ ጋር ኤክስ ኢዝ ኢኳል ቱ ኤ ቁጥር አለን 1.291 ታይም 10 ዘ ፓወር ኦፍ ኔጌቲቭ 6 ክሎምብ ፕላስ ኦር ማይነስ ይሄ ደግሞ አጠቃላይ አቀናንሰን ከራዲካል አውጥተን ይሄ ቁጥር አምጥተናል። ኦኬ ሁለቱን ስናቀናንስ 0.279 ይመጣ። ኮመን ደግሞ 10 ዘ ፓወር ኦፍ ኔጌቲቭ 12 ክሎምብ ስኩዌር ነው። ሙሉ ለሙሉ ከራዲካል ሲወጣ ይሄ ቁጥር አለ። ይሄ አንድ ራዲካል ውስጥ የነበረው ቁጥር ከራዲካል ሲወጣ ያገኘነው ሪዛልት 0.528 10 ዘ ፓወር ኦፍ ኔጌቲቭ 6 ክሎምብ ነው። በቃ ኦኬ ይሄ ራዲካል ውስጥ የነበረው ነው። ዘ ሆል ዲቫይድ ባይ 2 እናካፍላለን። ሲካፈል ለሁለት ብለን ኔክስት ምንድን ነው የምናደርገው? ሁለቱን ቁጥሮች ፕላስ ኦር ማይነስ ማለት አንዴ መደመር አንደኛው ደግሞ መቀነስ ነው። the first one x1 ብለን ሳይመው አድ እናደርጋቸዋለን። እነዚህን ቁጥሮች 1.291 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ክሎምብ ፕላስ ኦር ማይነስ ማለት አንዴ መደመር አንዴ መቀነስ ማለት ነው። the first one ፕላስ ሳይን ተጠቅመናል። 1.291 ታይም 10 ሬዝ ማይነስ 6 ክሎምብ ፕላስ 0.528 ታይም 10 ዘ ፓወር ኦፍ ማይነስ 6 ክሎምብ ዲቫይድ ባይ 2 ለሁለት ማካፈል ማለት ነው። ለሁለት እናካፍላለን። ሲካፈል ለሁለት ሁለቱን ቁጥሮች ስንደምራቸው ምን ይሆናል? ኮመን የሆኑ ቁጥሮችን እናወጣለን። ኮመን ማለት 10 ሬዝ ማይነስ 6 ክሎምብ የሚለው የጋራ ይወጣል። የሚቀረው ቁጥር 1.291 ታይምስ ፕላስ ማለት ነው። ፕላስ 0.528 የሆነና ኮመን 10 ዘ ፓወር ኦፍ ማይነስ 6 ክሎምብ ቻርጅ አለ ሲካፈል ለሁለት ማለት ነው። ስንደምራቸው 1.291 ሲደመር 0.528 ደምረን ለሁለት እናካፍላለን። 1.291 ፕላስ 0.528 እናደርጋለን። ስንት መጣ? ስንደምረው 1.819 ሲካፈል ለሁለት ስታካፍሉ ስንት ይመጣል? 0.9095 ይመጣል። ሲባዛ እዚህ ጋር ማን አለን? 10 ዘ ፓወር ኦፍ ማይነስ 6 ክሎምብ ማለት ነው። ሁለቱን አድ ስናደርግ የመጀመሪያው 0.9095 ታይም 10 ዘ ፓወር ኦፍ ማይነስ 6 ክሎምብ ኦር በስታንዳርድ በሆነ ሳይንቲፊክ ኖቴሽን ሲጻፍ እዚህ ጋር እናመጣዋለን ነጥቡን x1 ብለን ያሰብነው x1 is equal to the right shift አደረግን ማለት እዚህ ጋር ማይነስ እንጨምራለን። ስለዚህ 9.095 ታይም 10 the power of minus 7 ክሎምብ ማለት ነው። የመጀመሪያውን አገኘ። ሁለተኛው ኔክስት ስቴፕ ምንድነው የምናደርገው? ማይነስ ነው የምናደርገው። ይሄንን ፕላስ ያደረግነው ይሄ ማይነስ ስንቀነሰው ደግሞ ያለው ሪዛልት ምን ይሆናል? ማይነስ እናደርገው ፕላስ ተጠቅመን ይሄን ያህል x1 ብለናል። x2 ደግሞ ማይነስ አድርገን ስንጠቀም የጋራ 10 ሬዝ ማይነስ 6 ክሎምብ እንወስዳለን። 1.291ን ከማንን እንቀንሳለን? 0.528ን እንቀንሳለን ማለት ስንቀንስ ቀንሰን የምናገኘውን ሪዛልት ለሁለት እናካፍላለን። የሚመጣው ሪዛልት ይሄን ቁጥር ስንቀንሰው ይሄ ይመጣል። ሲካፈል ለሁለት ስታደርጉት ስንት ነው የሚመጣው? 0.3815 ይመጣል። ይሄን ስናካፍል ይሄኛው ቁጥር እንጨምራለን። ቴዘ ፓወር ኦፍ ማይነስ 6 ክሎምብ ማለት ነው። ኦኬ ይሄን እናገኘነው። ኦር በስታንዳርድ በሆነ ሳይንቲፊክ ኖቴሽን ሲጻፍ x2 ኢኳል ቱ ሁለቱን ሰብትራክት አድርገን ማለት ነው። ይሄንን ወደዚህ ስናደርግ 3.815 ቴዘ ፓወር ኦፍ ኔጌቲቭ 7 ክሎምብ ማለት ነው። ኦኬ
ይሄ ማለት ምን ማለት ነው? x1 እና x2 ብለን የሰየምናቸው ኦሪጂናል የቻርጅ መጠን ነው ማለት ነው። ኦኬ ሶ the original charge ብለን የምንጠራው just የመጀመሪያው q1 ስንት ምን ያህል ክሎምብ ቻርጅ ነበር ነው 9.095 times 10 raised minus 7 ክሎምብ ነበረው። x2 ብለን ደግሞ ሲምቦላይዝ ያደረግነው የሁለተኛው ስፌር ቻርጅ ነው ማለት ነው። ኦሪጂናል ቻርጅ መጠን ነው። ሶ እዚህ ጋር እንደምታዩት የቻርጅ ዲስትሪቢሽኑ እኩል አልነበረም። ሶ በሁለቱ ቻርጆች መካከል ኮንዳክተር ማቴሪያል ወይም ዋየር ኢንሰርት ስናደረግ ወይም ስናገናኘቸው የቻርጅ ዲስትሪቢሽን ተፈጠረ። ያ ማለት በሁለቱ ስፌሪካል በሆኑ ቦዲዎች ላይ ወይም ማቴሪያሎች ላይ የቻርጅ ፍሰት ነበር ማለት ነው፣ ኢኳል ለመሆን። ሶ አንደኛው ያንሳ ሌላኛው ተለቅ ይላል። ስለዚህ ይሄኛው የቻርጅ መጠን ወደዚህኛው የቻርጅ መጠን ምን ያደርጓል? ዲስትሪቢዩትድ ሆናል። ሪዲስትሪቢዩት ሲሆን ፋይናሊ እኩል የሆነ የቻርጅ መጠን ሲኖር ጀስት ሁለቱ ነገሮች የቻርጅ ፍሰቱ ያቆማል ማለት ነው። ኦኬ ዘን አፍተር ዲስትሪቢዩሽን ኦፍ ቻርጅ ያላቸው የሪፐልሽን መጠን ሪፐልሽን ፎርስ ቢትዊን ዘ ቱ ቻርጅ 0.060 ኒውተን ነው ይላል። ስለዚህ መጀመሪያ ላይ የነበረው ዋዝ ዘ ኦሪጂናል ቻርጅ ኦን ኢች ስፌር ይላል። ሶ ዘ ኦሪጂናል ቻርጅ ኦን ኢች ስፌር እያንዳንዱ የቻርጅ ቻርጇን የነበረ የቻርጅ መጠን ፈርስት መጀመሪያ ላይ ያለው የፎርስ መጠን ማለት ነው በሁለቱ ቻርጅ መካከል 0.050 ኒውተን የተፈጠረው የመጀመሪያው ኦሪጂናል ቻርጅ q1 ላይ የነበረ የቻርጅ መጠን 9.095 times 10 the power of -7 ኩሎምብ ሲሆን በሁለተኛው ስፌር ላይ የነበረው የቻርጅ መጠን q2 3.815 times 10 the power of -7 ኩሎምብ ቻርጅ ነው ብለን በቀላሉ መመለስ እንችላለን ማለት ነው። ሁለቱም አይደንቲካል ስለሆኑ they are positive charge አድርገን ነው የወሰድነው። ስለዚህ ሪፔል ይደረጋሉ ማለት ነው። ሶ የቻርጅ መጠናቸው የኦሪጂናል የቻርጅ መጠናቸው ይሄን ያህል ነው ብለን መመለስ ይችላል። አይ ቲንክ ይሄ ጥያቄ ትንሽ ከበድ ይላል። ምክንያቱም ሞር ወደ ተደላል ወደ ኳድራቲክ ኢኩዌሽን ማቴማቲክስ ላይ ሰፋ ያለ ቁጥሮቹን ወይንም ደግሞ የቻርጁን መጠን ለማስላት ኳድራቲክ ኢኩዌሽን መጠቀም ወይንም ማስታወስ ግድ ይላል ማለት ነው። ኦኬ ሶ ኳድራቲክ ኢኩዌሽንን በደንብ ካስታወሳችሁ በቀላሉ ይሄን ጥያቄ በዚህ መሰረት ይሰራል ማለት ነው። ኦኬ ሶ ፋይናል አንሰራችን ብለን እናስቀምጥ። ኦሪጂናል ቻርጅስ አር 9.095 times 10 the power of -7 ኩሎምብ and 3.815 times 10 the power of -7 ኩሎምብ ብለን መመለስ እንችላለን። ለዛሬ በቀናል። ቀሪ ጥያቄ ይኖርናል። ቀሪ ጥያቄውን ደግሞ በሚቀጥለው ሌሰን አብረን በጋራ እንሰራለን ማለት ነው። እስከዛው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ